እንግዲህ በስተመጨረሻ እንትና ጄሪ ባደረገችው ነገር ምንም ነገር ማስታወስ አትችልም። ይህም ያለፉ ነገር ምንም ነገር ማለትም ስለማትችል አያቷ ምናምን በአሁን ሰዓት ከኋላ ከፊት ከእሷ ጋር እየሆነ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ይዤላችሁ የመጣሁት አስተማሪውን ልብ አንጠልጣዩን የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ድራማ እንግዲህ በጣም በሚያሳዝን ነገር እንደምታውቁት በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ማለት ነው። ምክንያቱም እዚህ ቤት የተፈጠረው ነገር በጣም ከባድ ብዙ እባቦች ቤት ውስጥ አሉ። ግን ደግሞ አቶ አምናን ምንም ነገር የተፈጠረው በጣም በሚያሳዝነው ነገር እንግዲህ ብሌንን እዚህ ደረጃ አድርሳታለች ማለት ነው። ምክንያቱም አቶ አምናንን መቆጣት ሲገባ አቶ አምናን ለምንድነው ብሌን ክላስ የገባከው ማለት ሲገባት፣ እሷ ግን ቀጥታኛ እያነጣጠረችው ብሌን ላይ ነው ማለት ነው። ብሌን አንቺን ማናገር እፈልጋለሁ በማለት እዚህ እንግዲህ ቤት ውስጥ እዛት ገብታ ምንድነው ከሱ ጋራ ምን ታደርጊያለሽ ከንጉስ ጋራ? ንጉስ እኮ አንቺን ቢፈልግሽና ቢወድሽ ኑሮ ካንቺ ጋራ ይሆን ነበረ። አንቺ ስለማይወድሽና ስለማይፈልግሽ ነው ካንቺ ጋራ ያልሆነው በማለት በምርጫው ላይ ለማጭበርበር ብዙ ነገር ታግለሽ ነበረ። ያም ደግሞ አልተሳካልሽም። አሁንም ግን ደግሞ ሌላ ነገር ንጉሱ የኔ ይሆናል ብለሽ እየጣርሽ ትገኛለሽ። ከሱ ላይ አርፈሽ የምትቀመጭ ከሆነ አርፈሽ እንድትቀመጪ እፈልጋለሁ በማለት እንግዲህ በማስጠንቀቂያ ብሌንን እየተናገረች ነበረ ማለት ነው። ብሌንሻም ደግሞ አርፈሽ ከኔ የምትቀመጪ ከሆነ አርፈሽ ተቀመጪ። እኔ ሳይሆን የመጣሁበት እሱ ነው በእኔ ላይ የመጣብኝ። እኔ የእሱን ወደ እኔ መምጣት ፈልጌው አይደለም። ለምንድነው ወደ አንቺ የመጣው ስትል ልጠይቀኝ ሰላም ሌለኝ የእኔ ንጉስ ነው ያንቺ ሰላምነት የሚያሳስበው እያለችው ነበረ ማለት ነው። እያለቻት ነበረ ማለት ነው። ንጉሱ እንግዲህ ወደሽም ጠላሽም እኔ ሰላም ለማለት ወደ እኔ መጥቷል። ግን ደግሞ በቃ እሱን መቆጣትም ካለብሽ ምንም ማለት ካለብሽ ከሱ ጋራ ነው። ምን ነው ንጉሱ ማን ይመርጦኛል? እኔ ሚስቱን አድርጎኛል። ከፈለጋችሁ እዚህ እያጨርቃችሁን አስይዤ ከቤት ውስጥ እንድትወጡ አደርጋችኋለሁ በማለት እንግዲህ ስትናገር ነበረ ማለት ነው። ያለችው ነገር ምንድነው ታዲያ እንትና ይበልጣት ንጉሱ አንቺ መረጠ ያንቺ ሚስት አደረገው። ንጉሱ ከመረጠው ሰው ጋራ ነው መኖር ያለበት። ስለዛን ይዘሽው አርፈሽ መቀመጥ የራስሽ መብት ነው። የኔ አስተሳሰብ ሳይሆን በማለት እንግዲህ ልኳን ነግራታለች ማለት ነው። ጭራሹኑ ያቺ ደግሞ እንትና ተብዬዋ በጣም ነው የምትገርመው እያለች እንትና ስድብ ገባቻ። ማንን እንትናን ማለት ነው እናሳራም የአይጥ ምስክር ድንቢጥ አሉ። እንዴት ነው ለምንድነው እንደዚህ የምታደርገው? እንዴት ያንቺን ቃል ሰምታ አንቺ የምትይውን ነገር ሰምታ ላንቺ ወግና እንዴት ዝም ትላለች? በማለት እንግዲህ እየተናገረች ነበረ ማለት ነው። አንቺን እንትን ለማለት ስለወገነች እንዴት እንደዚህ ታደርጋለች? በማለት እንግዲህ እየተናገረች ነበረ ማለት ነው። ከዛም በኋላ የተፈጠረው ነገር ግን በጣም አስነዋሪና ከባድ ነገር ነበር የተፈጠረው ማለት ነው። የተፈጠረው ነገር ምንድነው ስላችሁ ከዛም በኋላ ያደረገችው ነገር እንግዲህ እንደዚህ ብላ ስትናገራት ጠላት ብቻ ስለወጣች እንዴት ነው እያናገርኳት ጥላኝ ትወጣለች? በማለት እንግዲህ ከአዳራጁ ላይ ወደ ታች ነው የገፋቻት ማለት ነው። በጣም በሚያሳዝን ነገር ምንም ነገር በማታውቀው ምንም ነገር ባሌለችበት ነገር እንደዚህ ያደረገቻት ማለት ነው። እንግዲህ ብሌንም በጣም በሚያሳዝን ነገር ኃይለኛ ጉዳት ነው የተፈጠረባት ማለት ነው። ምክንያቱም ከባድ ነው። እናንተ አስባችሁታል? ከዛ ከአዳራጅ ላይ እንደዚህ ተወርውራ በህይወት ብትኖር ነበረ እኔም ስላችሁ ሰላም ብትሆን ነበረ የሚገርመኝ። ግን ደግሞ ከባድ አደጋ ነው እያጋጠሟት ማለት ነው። እንግዲህ በስተመጨረሻ በጣም በሚያሳዝን ነገር ብሌንሻ ያው በህይወት መኖሩናለች። ግን ደግሞ የመርሳት ችግር አጋጥሟታል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ በአሁን ሰዓት ብሌን ምንም ነገር የምታውቀው ነገር የለም። ምንም ነገር አታስታውስም። ምንም ነገርም
ማድረግ አትችልም ማለት ነው። በጣም ነው ልብ የሚሰብረው የብሌን ነገር ማለት ነው። ምንም ባላደረገችው ምንም ባላጠፋችው ነገር እንግዲህ የዚህን ዋጋ ቀማሽ ሆናለች ማለት ነው። ቤተሰቦቼ ለማንኛውም የሚላችሁ ነገር ምንድነው? ፈጣሪ ከእንደዚህ አይነት ነገር አስነዋሪ ነገር ይሰውራችሁ። ፈጣሪ አንዳንዴ ጠላቶቻችሁን እግዚአብሔር ያሳውቃችሁ። ይሄ ሁላ ነገር የመጣበት እንግዲህ አቶ አምናን ነገሮቹን ሁላ አለማወቅ፣ ቤት ውስጥ ምንድነው እየተሰራለው ምን እየተፈጠረ ነው ያለው ብሎ አለማወቅ ይሄ ሁላ ችግር እየፈጠረበት ይገኛል ማለት ነው። እለት በእለቱ በጣም የሚያሳዝነው ቤተሰቦቼ። ያው የቤቱን ነገር ሁሉን ነገር ቢያውቅ ኖሮ ይሄ ሁላ ነገር ይመጣበታል ብዬ አላስብም። እና አለማወቅና አለመረዳት አንዳንዴ ከባድ ነገር እንደሚያመጣ እዚህ ጋር እያየን እንገኛለን። ለማንኛውም ጠላት ከውጭ ሳይሆን ከቤት ውስጥም እንደሚመጣ ጠላትን ከውጭ ሳይሆን መፈለግ ያለብን ከቤት ውስጥ መፈለግ እንዳለብን እዚህ እንማራለን ማለት ነው። ለማንኛውም ለቤት አዲስ ሆናችሁ በድጋሚ ላይክ እና ሼር እያደረጋችሁ አበረታቱኝ። ፈጣሪ ከእንደዚህ አይነት ነገር እየሰውራችሁ እግዚአብሔር እውነቴን ነው የምላችሁ እግዚአብሔር ይሰውራችሁ። በጣም ነው የሚያሳዝነው። እንደዚህ አይነት ትውከት እንደዚህ አይነት መከራ ጭንቀት መድኃኒዓለም አይስጣችሁ እላችኋለሁ። ምክንያቱም በጣም ነው የሚያሳዝነው። ምክንያቱም ያልታሰበ ነገር ነው እዚህ ቤት በእያንዳንዱ ነገር እየሆነ ያለው ማለት ነው። እና አቶ አምናን ከአንዱ ተወኩ ስል አንዱ ያጋጥመዋል። አንዱን አለፍኩ ስል አንዱ እየወሰደ እየፈጠፈጠው ይገኛል። ለማንኛውም ቤተሰቦቼ ሰላማችሁ ይብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ መልካም ቆይታ እላችኋለሁ። ባይ ባይ። እና ቤተሰቦች የምልላችሁ ፈልጌ ነው ከእንደዚህ አይነት ነገር ተጠንቀቁ በዚህ አጋጣሚ ማለት ነውና ጠላት ስትፈልጉ ከውጭ ከእናንተ ላይ ችግር የማያደርሱባችሁ ሰዎችን ሩቅ አትፈልጓቸው። ቀርበቷችሁ ሆኖ ነው እናንተን ለማጥፋት የእናንተን ህይወት ማመሰቃቀል የሚፈልጉት እዛው በቅርቡ ሆኖ ነው። ስለዚህ እናንተ በህይወታችሁ ያሉትን እነኛ ሰዎችን በቅርብ ያሉትን ሰዎች መጠርጠር አለባችሁ። ሩቅ ያሉትን ሰዎች ማለት ነው። ምክንያቱም እነኛ ሰዎች ናቸው እናንተን ችግር ላይ የሚጥሏችሁ ማለት ነው። ለማንኛውም እና በጣም ነው የሚያሳዝነው። ብሌንን ፈጣሪ ይማራል። ግን አቶ አምናን በስተመጨረሻ እያየው እልም ነው ብዬ ነው የማስበው። ትክክለኛ አይደለም። ብሌን ምንም መሆን የለባትም። ምክንያቱም የድራማው ድምቀት ስለሆነች ምንም አትሆንም ብዬ አስባለሁ፣ ገምታለሁ። መልካም ጊዜ መልካም ቆይታ